ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? በያላችሁበት ሰላም ጤና ፍቅር እንድትሆኑ እመኝላችኋለሁ። እጅግ የተከበራችሁና የተወደዳችሁ የቻናሌ ተከታታዮች ሁልጊዜም እንደማደርገው ዛሬም በመካከለኛው ምስራቅ ያለውን ውጥረት ወደ እናንተ አደርሳለሁ። ጦርነቱ በተጀመረ በ10 ቀን ውስጥ እነሆ የአንድ ያልተጣራ የበርሜል ድፍድፍ ዋጋ $108 በላይ ማሻቀቡ እየተነገረ ነው። ይህንም ተከትሎ ዓለም በከፍተኛ ሁኔታ የኢንፍሌሽን እና እንዲሁም ደግሞ የድህነት ችግርን እየተነጋገረ ይገኛል። በተለይ ድሃ የሆኑ ሀገሮች የት አምጥተው ሊገዙ ነው የሚለው ጥያቄ ውስጥ ገብቷልኝ። ይህ በእንዲህ እንዳለ ሂዝቦላ ከእስራኤልም ባሻገር የሶሪያን ጦር በተወንጫፊዎች እየደበደበ መሆኑን የሶሪያ መንግስት አስታውቋልኝ። በተረፈ የተከበራችሁና የተወደዳችሁ የቻናሌ ተከታታዮች 140 የሚደርሱ የአሜሪካ ጦር ሰራዊት አባላት መቆሰላቸውንና እስካሁን የሟቾቹ ቁጥር ደግሞ 8 መድረሱን የፔንታጎን ባለስልጣናት ዛሬ ማምሻቸውን አስታውቀዋል። ዶናልድ ትራምፕ ትናንት በአወጡት ዛቻ ኢራን ባለስልጣናት የሆርሙዝን ሰርጥ የሚዘጉ ከሆነ አይተውት የማያውቁት መቅሰፍት ይመጣባቸዋል ብለው ነበረ። ዛሬ ደግሞ መከላከያ ሚኒስትሩ ሴት ሄግ እንዳሉት ከሆነ ኢራን እንደ ዛሬ ከባድ ቀን ገጥሟት በታሪኳ አቅም ብለዋል። ኢራን አሁንም እየተደበደበች ነው ያለችው። አሁን ወደ መረጃዎቹ ከማለፌ በፊት ይሄ ጦርነት በምን አይነት መልክ ሊያቆም ይችላል የሚለውን ወደ እናንተ አደርሳለሁ። እስከ ዝግጅት ፍጻሜ ድረስ አብራችሁኝ ከቆያችሁ እንግዲህ የተከበራችሁና የተወደዳችሁ የቻናሌ ተከታታዮች ሁሉንም መረጃዎችን ወደ እናንተ የማደርስ ይሆናል። በመጀመሪያም የአያቶላ ልጅ የሆኑት ሞጅታባ ትናንት መመረጣቸው ተነግሯል። እንግዲህ ይቅርታ ጎበዝ፣ በጣም ይቅርታ ጠይቃለሁ። የተከበራችሁና የተወደዳችሁ የቻናል ቤተሰቦች ለድምፁ ችግር አለርጂ ስላለብኝ ነው። ስለዚህ ሞጅታባ የአያቶላ ከማኔ ልጅ ተመርጧልኝ። ይሄ ግለሰብ ግን ቀኑን የመሞቻ ቀኑን የሚጠብቅ ግለሰብ ነው እንጂ በእውነት ሀገሪቱን ሊያስተዳድር አይችልም። ጦርነቱ በዚሁ ከቀጠለ በተለይ የእስራኤል የሞሳድ ድርጅት እና የሲአይኤ ድርጅቶች አነፍንፈው የት እንዳለ ሲደርሱበት የሚሞትበትን ቀን ገና እየቆጠረ ያለ ቀን ግለሰብ ነውና በመላ ሀገሪቱ ኢራን የተደበደበችባቸው ቀናት ውስጥ በጣም ከፍተኛ የሆነ ውድመት ደርሶባቸዋል። የባሳጅ የሚተማመኑበት ክፍለ ጦር በከፍተኛ ሁኔታ ተደብድቦ በሺዎች የሚቆጠሩ ወታደሮች አልቀውበታል። የኩድስ ፎርስ ከፍተኛ አዛዦችን ጨምሮ በአጠቃላይ በእስራኤልና በአሜሪካ አየር ኃይል በደረሰበት ድብደባ ፈራርሷል። አርጂሲ የሚባለውም አሁን በእውነቱ ሀገሪቱን እየተቆጣጠረ ነው ማለት አይቻልም። ኢራን ውስጥ ያሉ ባለስልጣናት ለህይወታቸው ሰግተው እየተሽለኮለኩ መቃብር ውስጥ እንዳሉ ሰዎች አድርጋችሁ ቁጠሯቸውና ኢራን ችግሯን በሰላማዊ መንገድ ብትፈታ ኖሮ እዚህ የማደርስበት ደረጃ ነበር። ግን አንድ ነገር መገንዘብ ያለብን ኢራኖች በእርግጠኝነት ማለት ነው በእነሱ በራሳቸው እምነት ሞት ለነሱ ደስታቸው ስለሆነ እንግዲህ በጣም እየተዋጉ ናቸው የሚገኙት። ነገር ግን እንደማያሸንፉ ይታወቃል። ኢራን ከዚህ በኋላ በአገርነት ደረጃ ኢራን አገር ናት ማለት አይቻልም። ውሃ የላቸውም፣ ኔትወርክ የላቸውም። የመሳሪያ ማምረቻዎቻቸው በአጠቃላይ በሙሉ ወድመዋል። አየር ኃይላቸው ወድመዋል። ከ56 በላይ የሚደርሱ የኔቪ የዚህ የባህር ኃይል መርከቦቻቸው ሰጥመዋል። ወታደሮቻቸው በየቀኑ ነው የሚሞቱት የሚገደሉትና ከመተኮሳቸው ባሻገር እየደረሰባቸው ያለ ጥፋት እነሱ ሳይሆን የሚቀጥለው ትውልድ ራሱ ማይችለውን ዋጋ ነው እየከፈሉ ያሉ። በሌላ በኩል ኒኩለር ማመንጨት የአቶም መርሃ ግብራቸው የኒኩለር ጠመቃ የዩራኒየም ጠመቃ ስራቸው
አሁን 100% እንደተገታ ነው እየተነገረ ያለ። በተለይ እስራኤልና የአሜሪካ ኃይሎች በከፍተኛ ሁኔታ እየጨፈጨፉ ይገኛሉና ይሄን ተከትሎ የተከበራችሁና የተወደዳችሁ የቻናሌ ተከታታዮች ይሄንም ተከትሎ የአንድ በርሚል ዋጋ ከ108 ዶላር በላይ ማሻቀቡን የተነገረው። በእውነቱ ይሄ ከመሆኑ በፊት የነበረው ዋጋ በጣም ዝቅተኛ 50 እና 60 ዶላር ነበረ። አሁን በአጠቃላይ አሻቅቦ ደብል እጥፍ የሆነበት ነው ያለ። በተለይ ድሃ የሆኑ ሀገሮች በዚህ ኢኮኖሚ ላይ እንደሚጎዱ እየተነገረ ነው ያለው። አሁን ለምሳሌ እንደ ኢትዮጵያ ያሉ ሀገራት በጣም ይጎዳሉ። ድሃ ሀገራት፣ የአፍሪካ ሀገራት፣ በኤዥያ ምናምን ያሉ ሀገራትና ይሄ የነዳጅ ዋጋ ጦርነቱ እስካላቆመ ድረስ እያሻቀበ ስለሚሄድ በዓለም ላይ ኢቭን ሀያላን የሚባሉት ሀገሮች ኢቭን በአሜሪካ ኢኮኖሚ ላይ ተጽዕኖ አለው እየተባለ እየተነገረ ነው። ይህንም ተከትሎ በአጭር ቀን ውስጥ ጦርነቱ ሊጠናቀቅ እንደሚችል የአሜሪካ ፕሬዚዳንት ዶናልድ ትራምፕ ፍንጭ ሰጥተዋል። እስራኤል ግን ወይ ፍንክች ብላለች። ጠላቴን እስከ መጨረሻው ድረስ አልዋጋ በፍጹም አልመለስም እያለች ነው የሚመስለው። 140 የሚደርሱ የአሜሪካ የጦር ሰራዊት አባላት መቁሰላቸውን ማምሻውን ፔንታጎን አስታውቋልኝ። እነዚህ እንግዲህ ግለሰቦች በኢራን በተፈጸመባቸው የድሮንና የሚሳኤል ጥቃት እንደተቆሰሉ ነው እየተነገረ ያለ። ቁጥሩ ገና ሊያሻቅብ ይችላል። ምክንያቱም ጦርነቱ እስካሁን ድረስ እየተካሄደ ስላለ ቢያንስ በአሁኑ ሰዓት ማለት ነው በኢራን ጦርነት የተጎዱ ከ140 እስከ 150 የሚጠጉ ሰዎች ሲሆኑ የወታደር አባላት ማለት ነው። ቢያንስ ደግሞ ከ8 ያላነሱት መገደላቸውን የፔንታጎን ባለስልጣናት ትናንት አስታውቀዋል። ኢራን ወደ እስራኤል የምትተኩሰው ሚሳኤል ቢያንስ ከግማሽ በላይ የሚሆነው የክላስተር ቦምብ በጦርነት ሕግ መሰረት የተከለከለ የክላስተር ቦምብ እንግዲህ ያላቸው እሱ ነው። ኒኩለር ቢኖራቸው ደግሞ አስቡት ያን ኒኩለር ተኮስ ወደ ኋላ አይሉም። ስለዚህ በአሁኑ ሰዓት ያላቸው ክላስተር ቦምብ ነው። እሱን ወደ እስራኤል በመላክ እና ገና ባየር ላይ ያለ ከመመታቱ በፊት ፍንጥርጣሪው ሌሎችን ግለሰቦች እንዲጎዳ የተደረገበት ሁኔታ ነው ያለ። በእስራኤል በኩል በጣም በበርካታ ቢያንስ ኦልሞስት ወደ 1000 የተጠጉ ሰዎች ቆስለዋልኝ በቀላልና በመካከለኛ ሁኔታ። እንዲሁም ደግሞ ከ10 በላይ ሰዎች በዚሁ ጦርነት እንደተገደሉ ነው እየተነገረ ያለው። በሌላ በኩል ወደ ሊባኖስ ሳልፍ የሊባኖሱ አሸባሪ ድርጅት ሂዝቦላ እንግዲህ እናት ድርጅቱ ኢራን አሯን እየበላች ባለችበት በዚህ ወቅት እሱም ደግሞ ኢራንን ተቀላቅሎ ጦርነቱን በእስራኤል ላይ በመክፈቱና እስራኤልም በምትወስድበት ከባድ ምት መሰረተ ልማቶቹንና እስካሁን ድረስ ያጠራቀማቸውን የመሳሪያ መስሪያዎችን የመሳሪያ ማስወንጨፊያዎችንና እንዲሁም ሌሎችን የተደበቁ ቤቶች ውስጥ ያስቀመጣቸውን የጦር መሳሪያዎችን እስራኤል እያሽመደመደች ትገኛለችና የሂዝቦላ ጦርነት በዚህ ከእስራኤል ጋር እየተካሄደ ባለበት ወቅት ሂዝቦላ በርካታ ሚሳኤሎችን ወደ እስራኤል እያስወነጨፈ ይገኛል። አሁን ሂዝቦላ የሚያስወነጭፋቸው ሚሳኤሎች እውነት ለመናገር ኢራን ከምትተኩሰው ጋር ምንም ማለት አይደለም፣ በቀላሉ ማክሸፍ ይቻላል። በተለይ አሁን እስራኤል አይረን ቢም የሚባል በጨረር የሚሰራ የጨረር መሳሪያን በጨረር መጥቶ የሚጥል መሳሪያ ስለሰራች ዋጋውን በጣም ከ2 እና ከ3 ዶላር ያልበለጠ ስለሆነ በሱ እየተከላከለችውና በአይረን ዶም በዴቪድ ስላንግና በሌሎችም መካኒዝሞች እየተከላከለችው በምትገኝበት ወቅት ሂዝቦላ የሶሪያን መንግስት ጦር ሰራዊት ማጥቃቱ ተነግሯል። የሶሪያ ጦር ሰራዊትም በዚህ ይህን ጉዳይ ያጤነበት እንደሚገኝና ምናልባትም በሚቀጥሉት ቀናት ውስጥ እርምጃ ወስዶ ልንመለከት እንችላለን። በሌላ በኩል የተከበራችሁና የተወደዳችሁ የቻናሌ ተከታታዮች የአሜሪካው የመከላከያ ሚኒስትር የሆኑት ሄግሴይትስ ዛሬ እንደተናገሩት ከሆነ በምንም ሁኔታ የኢራን ቀን እስካሁን ድረስ እንደዚህ አስከፊ ሆኖ አያውቅም። ዛሬ አይተው የማታውቀውን ነገር እናሳያታለን ብለዋል። ምናልባትም ይህን ያሉበት ምክንያት በኢራን የስትሬት ኦፍ ሆርሙዝ ወይም የሆርሙዝ ሰርጥ ብለን በምንጠራው አካባቢ ማይን ወይም ደግሞ ፈንጆችን በውሃ ላይ የመጨመር ድርጊት እንቅስቃሴ አሜሪካ ተመልክቻለሁ እያለች ባለችበት ወቅት ስለሆነ ምናልባትም ይህን ተከትሎ ያን አካባቢ በአሜሪካና በሌሎች ሀገራት ኃይል ማይቆም ከሆነና ኢራን አካባቢውን የምትዘጋው ከሆነ ቢያንስ የአንድ በርሚል ነዳጅ ዋጋ ያልተጣራ የድፍድፍ ዋጋ ማለት ነው ከ280
ዶላር በላይ ሊያሻቅብ ይችላል የሚል ትንታኔ ዛሬ ተመልክቻለሁኝ። የተከበራችሁና የተወደዳችሁ የቻናል ተከታታዮች እንግዲህ በእስራኤል እንዳልኩት እስራኤልና አሜሪካ በጋራ በመሆን የኒኩሌር ጦር መሳሪያ ታጥቄ ኢንፊደል የሚሏቸውን ወይም ደግሞ እንደነሱ አመለካከት የነሱን አይነት የእስልምና ሃይማኖት የማይከተሉ ሀገራትን በሙሉ የማጥፋት እቅዳቸውን ጀምረው የነበሩት የአያቶላ ከመናይ ሰዎች እንግዲህ የሚታወቅ ነው። አብዛኞቹ ሳይንቲስቶቻቸው ሂደዋል። የጦር አዛዦቻቸው ተደምስሰዋል። የአገሪቱ መከላከያ ሰራዊት አየር ኃይሉ የለም፣ ባህር ኃይሉ የለም። አጠቃላይ ማለት ነው። ኢራን በአስርቱ መቅሰፍት ከተመታችው ከግብጽ ቀጥላ በጣም ክፉኛ የተደበደበች ሀገር ነው። እንግዲህ እግዚአብሔር ቁጣ የወረደባት ሀገር ናት ማለት ነው። ስለዚህ እናያለን፣ እየተከታተልን እናያለን። ይህን ጦርነቱን አሜሪካ እና እስራኤል ያቆሙት ይሆን ወይንስ እስራኤል ጦርነቱን ቀጥላ አሜሪካ ራሷ ከጦርነቱ ትወጣ ይሆን የሚለውን ጥያቄ ልናይ እንችላለን። እንዳልኩት እንግዲህ የዓለም ኢኮኖሚ ያሽቆለቆለ ይሄዳል ተብሎ እየተጠበቀ ነው። የእስራኤል አምላክ እግዚአብሔር ዓለምን የተፈጠረ ለእስራኤል የሚዋጋው እሱ አምላካችን እንግዲህ እግዚአብሔር ከእስራኤል ጎን ይቁም፣ የእስራኤልን ጠላቶች በሙሉ ያጥፋ ያውድም ነው የምንለው። እውነት ለመናገር ይሄ መጽሐፋዊ ቅዱስ ቃል ነውና ተመልሼ እመጣለሁ።